ግብረ ሶዶማውያን ሊጋቡ ቢመጡ ባርኬ ትዳራቸውን አሰምርላቸዋለሁ። ይህንን እንደ በጎ አድራጎት ማየት አለብን በማለት ይታወቃሉ። በ88 ዓመታቸው በሳምባ ምች ህመም ህይወታቸው ያለፈው የካቶሊኩ ጳጳስ ፖፕ ፍራንሲስ ከመሞታቸው በፊት አታሰቃዩኝ፣ እስከ ሞት ድረስ ተንከባከቡኝ፣ ሞትን አልፈራም፣ ምክንያቱም ማርያምን እወዳታለሁ ብለው ነበር። ለፖፕ ፍራንሲስ ከአንድ ወር በፊት ገና ሳይሞቱ ነበር የቀብር አስፈጻሚ ድርጅቶች ስርዓታቸውን ልምምድ እቅድና ትግበራ እያከናወኑ የቆዩት። ይህንን መስማታቸውም ይመስላል ቢያንስ እንደ ጳጳስ እስከ ሞት ተንከባከቡኝ ያስባላቸው። ከ9 ዓመታት በፊት በኢትዮጵያ የተከሰቱትና ኢትዮጵያን የጎበኙት ከብፁዕ ወቅዱስ አቡነ ማትያስ ጋርም የተገናኙት በአወዛጋቢነታቸው የሚታወቁት በሳምንታት በፊትም ኢቢሲን ጨምሮ ፖፕ ፍራንሲስ ሕይወታቸው አለፈ በማለት የተሳሳተ ዘገባ አድርሶባቸው የነበረው ኋላም ይቅርታ መጠየቁ የማይዘነጋው አሁን ታዲያ ሰውየው በ88 ዓመታቸው ሕይወታቸው አልፏል። ፖፕ ፍራንሲስ በወር 32000 የአሜሪካ ዶላር ይከፈላቸው ነበር። በኢትዮጵያ 4 ሚሊዮን 160 ሺህ ብር ገደማ ማለት ነው። ግብረ ሰዶማውያን ተጋብተው ወደ እኔ ቢመጡ አሳልሜ እባርካቸዋለሁ በማለት በአደባባይ ተነግረዋል። እኔ ማንኝና ነው እነሱን ለመዳኘትና እነሱ ላይ ለመፍረድ የሚቃጣኝ በማለት ደግፈዋቸዋል። ፖፑ በተለይም በአንድ ወቅት በስህተት ይሁን በማወቅ ከወንድ ጋር ሲሳሳሙ መታየታቸው ነገሩን አደባልቆት ነበር። እኚህ የሃይማኖት ጳጳስ አይደሉም እስከመባል ያደረሳቸው በርካታ ተግባራት ቢኖራቸውም በመልካምነታቸውም ግን ስመጥር ናቸው። ስለ ሞት አስበው ያውቃሉ ወይ? ሞትንስ ይፈራሉ ወይ? ተብለው ተጠይቀው ነበር። ፖፕ ፍራንሲስም ጭንቀታቸውን ለመቆጣጠር እየሞከሩ የለም በፍጹም ሞትን አልፈራም ሲሉ መልሰው ነበር። በ1957 ገና በ21 ዓመታቸው ለመጀመሪያ ጊዜ ከሞት ጋር ፊት ለፊት የተፋጠጡበት ከባድ የመተንፈሻ አካል ጉዳት ለሞት አፋፍ አድርሷቸው ነበር። ከዚያ ጊዜ በኋላ ፖፕ ፍራንሲስ ለበርካታ ጊዜያት ከሞት ጋር ብቻ ሳይሆን ከፈጣሪ ጋርም ተላልፈዋል። በአንድ ወቅት ፖፕ ፍራንሲስ የዓለማችን ውድ መኪና ላምበርጊኒ በስጦታ ተበረከተላቸው። ተደስተው ፊርማቸውን መኪናዋ ላይ ካስቀመጡ በኋላ ብዙም ሳይቆዩ ይህ ቅንጦት መኪና ለኔ ኃጢአት ነው በማለት ለሰብአዊ እርዳታ በ3 ሚሊዮን የአሜሪካ ዶላር ተሸጦ በአፍሪካ ለሚገኙ ህፃናት ማሳደጊያ ማዕከል እንዲውልም አድርገዋል። 1936 አርጀንቲና የተወለዱት ፖፕ ፍራንሲስ ከ2005 ጀምሮ የሮማ ሊቀ ጳጳስ በመሆን ያገለገሉ ሲሆን ከ2013 ጀምሮ ደግሞ የካቶሊካውያን መሪ ሆነዋል። ከአውሮፓውያን ወገን ውጭ የሆኑ የመጀመሪያው የእምነቱ መሪ ናቸው። አሁን እሳቸውን በመተካት የጋናው ፒተር ቱርክሰን፣ የፊሊፒንሱ ሉዊስ ታግል፣ የሃንጋሪው ፒተር ኤርዶ ከሶስቱ አንዱ መንበረ ዙፋኑን ይቆጣጠሩታል ተብሎ ይጠበቃል። የጣሊያኑ ፖፕ ፍራንሲስ በደቡብ ሱዳኑ ፕሬዝዳንት ሳልቫኪርን ከተቃዋሚዎቻቸው ጋር የነበረውን አሰቃቂ ጦርነት ዳግም እንዳይመጣና የሰላም ስምምነታቸው እንዲቀጥል ክብራቸውን ጥለው እግራቸው ስር በመውደቅ ለምነው አስታርቀዋቸው ነበር። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክት 16ኛ መንበራቸውን መልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 የካቶሊክ ቤተክርስቲያንን እንዲመሩ የተመረጡት። ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላ እሁድ ዕለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ አደባባይ ለተሰበሰበው ምዕመን በአካል ተገኝተው የትንሣኤ በዓልን መልእክት አስተላልፎ ነበር። ጳጳሱ በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመት ዕድሜያቸው ማረፋቸው የካቶሊክ ቤተክርስቲያን ማስታወቅ አይዘነጋም። ከኢየሱስ ማህበር ወይም የኢየሱሳውያን ስርዓት የመጀመሪያው ጳጳስ፣ የላቲን አሜሪካ ማንነት ያለው የመጀመሪያው ከአሜሪካ የመጀመሪያው ከደቡብ ንፍቀ ክበብ
እና ከ8ኛው ክፍለ ዘመን የሶሪያ ጳጳስ ጎርጎሪዮስ ሳልሳዊ ጀምሮ ከአውሮፓ ውጭ የተወለዱ ወይም ያደጉ የመጀመሪያው የካቶሊክ ጳጳስ ነበሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ በቦነስ አይረስ ሰፈር ውስጥ በፍሎረንስ ውስጥ ሲወለዱ የወጣላቸው ስም ጆርጅ ማሪዮ ቤርጎሊዮ ነበር። ከማሪዮ ሆሴ ቤርጎሊዮ እና ሬጂና ማሪያ ሲቮሪ ከአምስቱ ልጆቻቸው ውስጥ የመጀመሪያው ናቸው። አባታቸው ማሪዮ ቤርጎሊዮ ጣሊያናዊ ስደተኛ አካውንታንት ነበር። በቦነስ አይረስ አርጀንቲና የተወለዱት ቤርጎሊዮ ከከባድ ህመም ካገገሙ በኋላ በ1958 ጀሱሶችን ለመቀላቀል ተነሳስተዋል። በ1969 የካቶሊክ ቄስም ሆኖ ተሾመዋል። ከ1973 እስከ 1979 በአርጀንቲና ውስጥ የኢየሱስ ግዛት የበላይም ነበሩ። እንደ አውሮፓውያን አቆጣጠር በ1998 የቦነስ አይረስ ሊቀ ጳጳስ ሆኑና በ2001 በርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካርዲናልን ፈጥረዋል። በማህበራዊ ህይወታቸው በሙሉ ፍራንሲስ በትህትናቸው በእግዚአብሔር ምሕረት ላይ አጽንኦት በመስጠት ለድሆች በመቆርቆርና በሃይማኖቶች መካከል ውይይት በማድረግ ይታወቃሉ። ለጵጵስናው ከቀደምቶቹ ጳጳሳት ያነሰ መደበኛ አቀራረብ አኗኗርን በመምራትም ይታወቃሉ። ለምሳሌ ቀደምት ሊቃነ ጳጳሳት ሲገለገሉበት በነበረው የሐዋርያው ቤተ መንግስት ጳጳሳ አፓርታማዎች ውስጥ ሳይሆን በዶሙስ ሳንታ ማርታ የቅድስት ማርታ ቤት የእንግዳ ማረፊያ ቤት ውስጥ መኖርን መርጠው ነበር። የካቶሊክ ቤተክርስቲያን ለኤልጂቢቲኪው ወይም ለግብረ ሰዶማውያን ሰዎች የበለጠ ርህራሄ ማሳየት እንዳለበት ገልጸው ምንም እንኳን የተመሳሳይ ጾታ ማህበራት በረከቶች ባይፈቀዱም የኤልጂቢቲኪው ግለሰቦች በረከቶች በቅዳሴ አውድ ውስጥ እስካልተሰጡ ድረስ መባረክ እንደሚችሉም ገልጸዋል። በዓለም አቀፍ ዲፕሎማሲም ፍራንሲስ ግብረ ሰዶማዊነት ከወንጀል እንዲታገድ ጥሪ አቅርበዋል። በዩናይትድ ስቴትስ እና በኩባ መካከል ሙሉ ዲፕሎማሲያዊ ግንኙነት እንዲታደስም ረድተዋል። ከቻይና ህዝብ ሪፐብሊክ ጋር ስምምነት በመደረጉ የኮሚኒስት ፓርቲ የቻይና ጳጳሳትን በመሾም ረገድ ተጽዕኖ እንደነበረው እንዲሁም የስደተኞች ጉዳይንም እንዲደግፍ አስችለዋል። በግብረ ሰዶማዊነቱ ግን ከፍተኛ ተቃውሞን አስተናግደው ነበር። የስደተኞች ጥበቃ ማድረግ የስልጣኔ ግዴታ ነው በማለትም ዩናይትድ ስቴትስ ፕሬዝዳንት የሆኑትን ዶናልድ ትራምፕን ጨምሮ የጸረ ስደት ፖለቲከኞችን ተችተዋል፣ አብጠልጥለዋል። እንደ አውሮፓውያን አቆጣጠር በ2022 በካናዳ ተወላጆች የባህላዊ ጭፍጨፋ ውስጥም የካቶሊክ ቤተክርስቲያን ለተጫወተችው ሚና ይቅርታ ጠይቀዋል። ፖፕ ፍራንሲስ የጸደይ ቀንን ለማክበር ነበር በጉዞ ላይ ያሉ በቤተክርስቲያን በኩል እያለፉ ባዩት ካህን ተመስጠው የቆዩት። ከዚያም በቦነስ አይረስ ቪላ ዴቮቶ በሚገኘው የኢንማንኩላዳ ኮንሴፕሲዮን ሴሚናሪ በጠቅላይ ቤተ ክህነት ሴሚናሪ መማር የወሰኑት። እናም ከ3 ዓመታት በኋላ ወደ ኢየሱስ ማህበር መጋቢት 11 ቀን 1958 የገቡት። የወቅቱ ቤርጎሊዮ ያሁኑ ፖፕ ፍራንሲስ እንደ ወጣት ሴሚናር ለሴት ልጅ ፍቅር እንደነበራቸውና የሃይማኖታዊ ስራቸው ላይ ችግር ፈጥሮባቸው እንደነበር በአንድ ወቅት ገልጸዋል። ፖፕ ፍራንሲስ በማርች 12 ቀን 1960 የሃይማኖታዊ ሙያውን የመጀመሪያ የዘላለማዊ ድህነት የንጽህናና የታዛዥነት አባል ባደረገ ጊዜ በይፋ ኢየሱሳዊ ሆኑ። በ1976 በአርጀንቲና ደርቲ ዋር ወይም የቆሻሻው ጦርነት ወቅት የአርጀንቲና ባህር ኃይል 2 ኢየሱሳውያን ቄሶችን ኦርላንዶ ዮሪዮ እና ፍራንዝ ጃሊክሰን ማፈኑን በተመለከተ ፍራንሲስ ክስ ቀርቦባቸው ነበር። የጠፉት ቄሶች በምርኮ ውስጥ ከተሰቃዩ በኋላ ካህናቱ ከወራት በኋላ ከቦነስ አይረስ ውጪ አደንዛዥ እጽ ወስደው ልብስ ሳይለብሱ በህይወት ተገኝተዋል። ፍራንሲስ ካህናቱን መጠበቅ እንዳልቻሉና ከመታሰራቸው ከቀናት በፊትም ከኢየሱስ ማህበር እንዳሰናበቷቸው በወቅቱ በሰፊው ተዘግበው ተወግዘውም ነበር። ፍራንሲስ በካቶሊካውያኑ ዘንድ የሴቶች ካህናት ሹመትን ሙሉ በሙሉ ውድቅ አድርገውም ከልክለዋል። በጵጵስናቸው የመጀመሪያ ዓመታት ላይ በዲያቆኖች ዕድል ላይ ውይይትን አስጀመሩ። በ2016 የሴቶች ዲያቆናት ጥናት ኮሚሽን በጥንታዊ ክርስትና ውስጥ የሴት ዲያቆናት ሚናን
እንዲመረመር አደረጉ። የውጤቱ ሪፖርት በይፋ ባይገለጽም ነገር ግን ፍራንሲስ በ2019 ኮሚሽኑ ወደ መግባባት ሊመጣ አልቻለም ካሉ በኋላ ኤፕሪል 2020 ፍራንሲስ ጉዳዩን ለማጥናት በካርዲናል ጁሴፔ ፔትሮቺ የሚመራ አዲስ ኮሚሽን ከአዲስ አባላት ጋር አቋቁመው ፍራንሲስ በጉዳዩ ላይ ውሳኔውን ለብዙ ዓመታት ካዘገዩ በኋላ እንደ አውሮፓውያን አቆጣጠር በ2023 እና 24 ጉባኤ ላይ የተደረገው ቃለ ምልልስ ላይ የሴቶች ዲያቆናት ሐሳብ ውድቅ መሆኑን ገልጸዋል። ቅዱስ ትእዛዝ ለወንዶች ብቻ ተሰጥቷል ያሉት ፖፕ ፍራንሲስ ሴቲቱ የአገልጋይነት ሕይወት ለማግኘት ስጦታ የላትም፣ የበቃችም አይደለችም፣ ምክንያቱም ቦታዋ እጅግ በጣም አስፈላጊ ነውና ሴቶች ከአገልጋይ መንገድ የተለየ ባህሪ ያላቸው ሊከፉ አይገቡም በማለት ውሳኔያቸውን አስተላልፈዋል። ፍራንሲስ የካቶሊክ ቤተክርስቲያን የሞት ቅጣትን በዓለም አቀፍ ደረጃ እንዲወገድም ጥሪ አቅርበው ነበር። እንደ አውሮፓውያን አቆጣጠር በ2018 ፍራንሲስ የካቶሊክ ቤተክርስቲያን ካቴኪዝም በማሻሻል ከወንጌል አንጻር የሞት ቅጣት የሰው ልጅን የማይደፈርና ክብር ላይ ያነጣጠረ ጥቃት ስለሆነ ተቀባይነት የለውም፣ የካቶሊክ ቤተክርስቲያንም በዓለም አቀፍ ደረጃ ይህ ቅጣት እንዲወገድ በቁርጠኝነት ትሰራለች ሲሉ አስታውቀው ነበር። በአንድ በኩል ከሰብአዊነት የወጣ ስራ፣ በሌላ በኩል በሰብአዊነት ያሸበረቀ ስራ በመስራት የሚታወቁት ፖፕ ፍራንሲስ በ88 ዓመታቸው ከዚህ ድካም አርፈዋል።